ያወጣችው ጂጂ ዝሆን ለማንም የምትሆን ሴት እንዳልሆነች አስገብታ አብራ ደንሳ ከባሏ አጣልታ አሁን በረንዳ ወረወረቻት። 15 ዓመት ስናቅ የምትቀመጥበትን ሶፋ ያልቀየርክ ወንድ ሀገር ናዩ የምትባለው ልጅ ተመልሳ ገብታለች። ልጇን ከወለደች በኋላ ምናምን ሲሪየስ ማተር ነው። እነሱ በሲሪየስ ነው ያዙት። ከፖለቲካ ጋር የተገናኘ ነገር አለው። የነ ጆን ዳንኤል ጉዳይ ፖለቲካም አለበት ነው የሚባለው። ፖለቲካ ጋር በጣም የተገናኘ ነው ብለው ነው ያከረሩባቸው። በጣም ገንዘብ ዝውውር፣ ፖለቲካ ምናምን በጣም ያለበት ጉዳይ ነው እና በጣም ብዙ ነገር አጣርተው ብዙ ነገሮች ይዘዋል እና ነገሩ የከረረ ነው። ቤተሰብ ነገሩ የከረረ ነው በጣም በብላክ ማርኬት ምናምን all that እንትን ብለዋቸዋል እና ፈጣሪው ናቸው። የፋኖን አይቻለው ቀፎኛል። በጣም ነው የቀፈፈኝ። የሰውን ልጅ እንደዛ እጅን እንደዚህ አርግ ተብሎ በመፍጁ ሲመታ አይቼ it's crazy man። ተጨቃክነናል። ለነፃነት እዋጋለሁ ያለ ሳምራዊትን ቂም ተወጣሽባት። ያሳዝናል። ሰው እናት በልጁ ይቀናል። ጌታ ምስክር ያንፋኒ ብሽልጥልጥ ያለ ሽልጥልጥ ነው። የወንድ ጓ የሚል ባህሪ ከረፋኒ አታምጣ። ስደነት ስራሱ አገጭን ብለህ ደስ ይለኛል። ጌታ አንቺ የምትፈልጊው ልጅሽ ሽማግሌዎች እየጠበሰች ቻፓ እንድታመጣል ምን አገኘሽ? ተበቀለችሽ፣ ባዶ አደረገች። ልጁን ጥለሽለት ነይ። እንዴት ትሰሚያለሽ? ልጅሽን ጥለሽ ነይ ስትልሽ ስታለቅስ ትኖራ። እዚህ ጋር መተህ ታለቅሳለህ። ከልጇም ጋር ተባላች። ከልጇም ጋር ማኖ ካስነካቻት መጣላቷን ካወቀች በኋላ ራሷን ማባረረች ከቤት። ይበሉት የሚጠጡት የለም ተብሎ ማን ነው ስሙ ፋኒ በአደባባይ ወጥቶ እናት እየተበላቀጠች እናት መጥፎ ነገር እያደረገች በጣም በሚያሳዝን ሁኔታ ምን ተደርጓል እየተዋረዱ ይገኛሉ። እጅግ ያሳዝናል። እኔ ነግሬሽ ነበር ሳምሪ፣ አሁንም አልሰማም ብለሻል። አለመስማትሽ ዋጋ አስከፍለሻል። እንደዚህ አይነት ዱርዬ አለሌ እናት አለኝ ብለሽ የምትመጪበት ነገርና እሷ ጋር ለመደበቅ የሞከርሽው ጆሮሽን ይዛ አባራሻለች። አየሽ፣ የማይጠቅም ነገር በአንቺ ቅናት እንጂ አንቺን ወዳሽ አታውቅም። እንዴት ላሳያችሁ። ከእንደዚህ አይነት ነገር ተቆጠቡ ሴቶች ባካችሁ። እጅግ በሚያሳዝን ሁኔታ ማየት ትችላላችሁ። ይሁ ምን ብላ ጉዳቸውን እንደምታዋርዳት ልጇንም ጨምራ ይሁ ቪዲዮ ምን አይነት ምክንያቱም ይሄ እንደሚመጣ ስለማቅ ቪዲዮ አንስቼ እንደ አያት አልቅሼ ከኔ የተፈጠረ ልጅ ከኔ የኔ ዘር ሆኖ የተፈጠረ ልጅ በጀርመን ውስጥ እስቲ ድሮ ፎቶ ይታይ አውጡ። ልጆቻችሁን ስታዘንጡ ስፖንሰር ተፈልጎ ነው ልደትም እንዲህ እንዲህ እያላችሁ ስትሰሩ ከኪሳችሁ አውጥታችሁ አንድ ቀን ለልጆቻችሁ ያደረጋችሁት ነገር አለ? እንተዋወቃለን። ግን ይሄ ህዝብ የሚያዩ ምን እንደሆነ ታውቃላችሁ? ምን እንደሚያይ ታውቃላችሁ? በተለይ ወንድ ልጅ ሲያለቅስ እና እቀጥላለሁ። ምንድን ነው እቺን እናት ተማምነሽ ነበር አይደለ? እሷ ስር ተሸጉጠሽ አብረሽ 2-3 ዳንስ ሰራሽ። ከዛ በኋላ ምንድን ነው ያደረግሽው? ቤተሰብሽን ጣልሽ። ልጆችሽን፣ እነዛ የሚያማምሩ ልጆችሽን ጣልሻቸው። ለእሷ ብለሽ ከዚህ ጋር ተጣላሽ። መልሳ ነከሰችሽ። እንደዚህ አይነት እናት እግዚአብሔር ይሰውራችሁ። ዩሲ ከዚህ በኋላ እግሬን ሰቀዬ ልክ ስጨርስ ሼፔን አሰርቼ ቂጤን አስፍቼ ሆዴን አስጠብቤ ቆንጆ ሁኜ እንዲህ ነው የምሽከረከርብ። አይደለም ገና ነገርኩ እኮ የልጅ እኮ ነገርኩ። ገና ፊሎ ትመጣለች። እንጨፍር ባህልና አይ እንዳንተ ዛሬ ሙስሊም ጋር ሄደን አህዱ እንበል፣ ከዛ ቀጥለን በኢየሱስ ስም እየተባልን ይህን የሚያክል ፈረንጅ የጣለውን ሱፍ ለብሼ እየተጠመቅኩኝና ኦርቶዶክስን እየተሳደብኩኝ ከምድርም ከሰማይም ተጣልቼ ነው አላረገውም። ለኢትዮጵያውያን ሴቶች ከእንደዚህ አይነት ቀናተኛ እናት
እግዚአብሔር ይሰውራችሁ። አሁን ልጆች እየተሰቃዩ ነው። ወንድ ልጅ አባት እንጂ እናት መሆን አይችልም። ተግባባን? አባት መሆን የሚችለው አባት ነው፣ እናት መሆን አይችልም። እናት መሆን የምችለው እናት ብቻ ነው፣ አባት መሆን አትችልም። ሁለቱ አብረው በነበሩበት ጊዜ የነበረው የልጆች ማንነት ጥሩ ሆኖ ሳለ በቺኛዋ እንደ እናቷ መቅበጥ አምሯት ምን ማድረግ ጀመረች? ይኸው ዱርይነቷን እየቀጠለች ነው። ሶሻል ሚዲያ ላይ መደነስ ከልጆቿ በልጦባታል። ሶሻል ሚዲያ ላይ እምብርት ከፍቶ መደነስ ከልጆቿ በልጦባታል። it is so sad። በእውነት እኔ አንዳንድ ሴቶች ምን ፍላጎት እንዳላችሁ እንኳን አይታወቅም። እግዚአብሔር ባርኮ ልጆች ሰጥቶሽ አንቺ ደስ የሚልሽ ሶሻል ሚዲያ ላይ ወንዶች ላይክ እንዲያደርጉልሽ ምን ማድረግ? ባለጌ መሆን፣ መረን መሆን። እነዚህ ልጆች ነገ ያድጋሉ። እነዚህ ልጆች ነገ ያድጋሉ። ተቸግረውም የጀርመን መንግስት ረድቷቸው ምንም ብለው ማደጋቸው አይቀርም። ግን ለምንድን ነው በዚህ ደረጃ ባለጌ መሆን ያስፈለገው? መጀመሪያ ስለ ራስ ልጅ አውራ። ያንተ ልጅ የት ናት ያለችው? ምንድነው የሚባለው? አልነጋ ምንድነው አይነጋ መስሏት ቤቷ ውስጥ አራች ይባላል። ያንተን ደግሞ አንድ ባሪያ ይሰለቅጥልህና ሪኮርድ አርኩ። የኔ ልጅ ጀግና ናት። አንተ ቁጭ ብለህ እዚህ 5 ሳንቲም ሳይኖርህ እየለመንክ ዩቱብ ላይ እየለመንክ ሶሻል ሚዲያ ላይ የሚሰጥ ሲጠፋ ደግሞ ሙስሊሞችና ሃይማኖትን ክርስቲያኖች ጋራ ኦርቶዶክስ ክርስቲያኖች ጋራ እየሄድክ አምላክን እያዋረድክ የምታገኘውን ገንዘብ የኔ ልጅ ግን ቁጭ ብላ አንተ ቁጭ ብለህ ምን የመሰሉ ፍሬዎች፣ ምን የመሰሉ ስራ፣ ምን የመሰለ ትምህርት አርጋ ሳይስማማት ሲቀር ደግሞ ፈንቅላን ይጣለችው። አለቀ፣ ጨርሰና። አሁን ደግሞ ከጓደኞቿ ጋራ ትዝናናባለች፣ እየተማረች እየሰራች የልጆች እናት ሆና እየተዝናናችበት ነው። ነምበር 1 የመጥረቢያ ልጅ መዘለፊያ ሲባል መስማት መቻል አለባችሁ። የጂጂ ልጅ ሆና ጥሩ ዜጋ ይወጣታል ብሎ ማሰብ እማይሆን ነገር። አንድ ቀን ሰላምን ሰብካ ማጣት ሴት ናት። ፍለጡ ቁረጡ ስትል የነበረች አሁን በምታየው ደረጃ ደግሞ ልጆቿን አደባባይ ህፃናቶቹ እንኳን ልብስ ምን ነው ዩቲዩብ ይሸቅሉ አልነበር እንዴ? ዩቲዩብ ይሸቅሉ አልነበር እንዴ? የዩቲዩብ ገንዘብ እኮ አላቸው እነዚህ ልጆች። ጥሩ ወዝን ያላቸው ልጆቹ የተበደሉ አይደሉም። ጥሩ ወዝ ያላቸው ቆንጅዬ ልጆች ናቸው። ግን እንዴት ብላ ስም እንደምታጠፋ ስሟት። ይችን አጋስታ ተጨፈጨፈች፣ ተበላች፣ ተታለለች፣ ያ ተዘነጋች። አሁን መኖር አለብኝ ነች። መኖር አለብኝ ስትል ደግሞ አላኖርም ስትይ ደግሞ አለማኖር አትችል። መንግስት ግን አትችል። መንግስት ጋር ቀልድ ታገባቅ። ከዛ አሁን እንደ ድሮ እዛም እየተሄደ እንቅልፍ ልጆቹ ሲሉ ትነቂያለሽ። እና ልጆች ብሎ መንቃት ምንድን ነው ችግሩ? ለልጅ ወልዳ የለ እንዴ? ወልዳለች እኮ። የወለደ እናት እንዴት ነው ልጆቹ እህም አሉ ነቃች፣ ምንም አለች፣ ምንድን ነው ችግሩ? አያችሁ፣ እንደዚህ አይነት ባለጌ ሴት ያሳዝነኛል። እኔ ለሴቶች ነው እግዚአብሔር ምስክሬ፣ ለሴቶች ነው የምናገረው። ሴቶች እንደዚህ ለወንድ እንዲያያችሁ ብላችሁ የምትበላቀጡ ከሆነ ልጆች ኑሯችሁ ምናምን መጨረሻችሁ ባዶ ነው የሚሆነው። ጂጂ አስመስላ አጣልታ ከልጇም ጋር ተጣላቸው። ከልጇም ጋር ተባላች። ከልጇም ጋር ማኖ ካስነካቻት መጣላቷን ካወቀች በኋላ ራሷን ማባረረች ከቤት። ስለዚህ እንደዚህ አይነት እናቶች ምንድን ነው ፍላጎታቸው? ምንድን ነው ፍላጎታቸው? ሁለተኛ ዘላለም ዓለምህን ስናቅህ እዚህ ላይ 15 ዓመት ስናቅህ 15 ዓመት ስናቅህ የምትቀመጥበትን ሶፋ ያልቀየርክ ወንድ ሀገር ይሁን እንዳልጫ የሰፋ የሄደ
ኑሮውን ያልቀየርክ ወንድን ከሚያሰድቡ ኢትዮጵያ ውስጥ አንዱ ቁጭ ብለህ ሰው ሰርቬ ጨረስክ፣ ብሔርን ሰርቬ ጨረስክ፣ ሃይማኖትን ሰርቬ ጨረስክ። ስትጨርስ ደግሞ አምላክን የተሳደብ ከአምላክ ጋር የተጣላ ከሳምሪ ጋር በተጣላ አይደንቅ። አሁንም የሶሻል ሚዲያ ግርግር ለሚሸውዳችሁ ሴቶች፣ የሶሻል ሚዲያ ግርግር ለሚያታላችሁ ሴቶች ይሄ ነው መልእክቴ። አትስሙ። ሶሻል ሚዲያ ቅራቅንቦ መሰብሰቢያ ነው። ህይወታችሁ ማበላሻ ነው። ሰገጥ ሆናችሁ ፋራ ለሆነ ህይወቱን ያበላሽበታል። ብልጠት ላለው ሰው ህይወቱን ይገነባበታል። ስለዚህ በተለይ ትዳራችሁን በትናችሁ ምናችሁን በትናችሁ እዚህ ይሁኙን ኮመንቱን ይሁ ሳምሪ በምደንስበት ቦታ በሙሉ ኮመንቱን ይሁ ስድብ ብቻ። እናትነት ከሌለ ምንም አሁን ሲንግል ሆና ልጆች ሳይኖሯት ባሏን ሳትተው እንደፈለገች ብትበላቀጥ ማንም ዞር ብሎ አንቺ ትትበላቀጭ ልጆችሽ እዛ ጋር ነው የምናያቸው እኛ። ምክንያቱም ሶሻል ሚዲያ ላይ እናንተ ናቸው ያመጣችኋቸው። እንደዚህ አይነት ነገሮች እንዳይበለሻሹ ነው። ሴቶች በጣም በሚዘገንን ሁኔታ ጂጂ ዝሆንን ተከትላችሁ አፈር ከድሜ ነው የምትገቡት። አፈር ከድሜ ጌታ ምስክሬ ነው የምላችሁ። በጂጂ ሀገርም ህይወትም ሶሳይቲም ይበላሻል እንጂ የሚጠቀመው ነገር የለም። እስቲ እናውራ። ይኸው ሁላችሁም ነው ሰጥቷችሁ ማንም ሰው ማንም አርሻ እስቲ ጂጂ ምግብ ከልክላ ጭራሽ እኔ ምግብ ከልክዬ እኔ ምግብ በመከልከል የምታወቀው እኔ እኮ እዚህ ቤት እኮ ስመጣ እኮ ልጆቹ ኬኔቴራ እንኳን የላቸውም። ግማሽ በለው ይኸው ልጆቹን ስሙ። ብራችሁን እየወሰዳችሁ ኢንቨስት የልጆቹን ብር ያደረጋችሁ ሌቦች ናችሁ እናንተ። እኔ ነኝ አሁን እንትን የምለው እኔ አይደለሁ እንደ እንዳለ ልብሱን የገዛሁት 8,000 ዩሮ እኮ ነው ያወጣሁት። ግማሽ እኮ ብር እኮ ለልብስ እኮ ነው ያወጣሁት። አንቺ 8,000 ዩሮ ለልጆች ልታወጪ ዝሆን፣ አንቺ ለህፃናቶች 8,000 ዩሮ ልታወጪ፣ ጌታ ምስክርን ይሄ አንገቴን እንሰጣለሁ። አንቺ 8,000 ዩሮ ልበሱ ብለሽ ለልጆች ልብስ ከሰጠሽ እኔ የፈለግሽውን ልቀጣው። በጣም ባለጌ ነሽ፣ ባለጌ ነሽ። አየሽ ሳምራዊትን እንድትጣላ አረግሻት። ከዛ በኋላ ቂም ነበረብሽ፣ ቂምሽን ተወጣሽባት። እሷ ደግሞ የምትሰማ አይደለችም። እንዳንቺው መሀይ ናት። እንዳንቺው መሀይ ስለሆነች የአንቺን መንገድ ተከተለች። ሶሻል ሚዲያ ላይ ዝም ብለሽ ተቁላይ የተሻለ ወንድ ታገኛለሽ ብለሽ መከርሻት። አፈር ከድሜ ያስገባሻት። አፈር ከድሜ ያስገባሻት። ቅናት ነበረብሽ እንዴ? ልጄን ቀብሬያታለሁ እኔ እኮ ሳምሪ የምትባል ልጄ የለኝም ብለሽ አደባባይ ነው የተናገርሽው። ባለጌዎች ናቸው። ከአንቺ የሚወጣ ትውልድ ሰላም አይሆንም። እኔ ፋኒ እግዚአብሔር ይርዳ። መሀይ ስለሆንክ ነው አንተ። እናቷ እንደዚያ የሆነች ሴት ጋር አብረ የምትሆን መሀይ ስለሆንክ፣ ፋራ ስለሆንክ ስቃይን ፍዳን አሁን ትበላለህ። መሀይ ነህ። እኔ እናትየው ያላትን ብልግና አይቼ ልጇን አላገም ሞቴን እመርጣለሁ ነው። ቤተሰብ አብረ ነው የምትጋባው። ነገ ይኸው ጦስ ነው የሚሆነ። ቤተሰብ ያላከበረው ሰው ተጋብቶ በሰላም አይኖርም፣ በሰላም አይኖርም። ቤተሰብ የማይስማማ ቤተሰብ የማያከብር ቤት ገብተህ ልጇን ወድጄ ለምን እንጦሮ ገባም? በወንድም በሴትም ቤተሰብ የማይወድሽ ጋር ገብተሽ በተአምር ሰላማዊ ህይወት አትኖሪም። እጅግ ነው የሚያሳዝነው። በመሃል የሚጎዳው ማን ነው? እኔ የማዝነው ለህፃናቶቹ ነው። ለፋኒም አላዝንም፣ ለሳምሪም አላዝንም። ህፃናቶቹ ግን ያሳዝኑኛል። ምንም በማያውቁት ነገር ሶሻል ሚዲያ ላይ በማንም ይረገጣሉ። ምንም በማያውቁት ነገር ይነገድባቸዋል። ምንም በማያውቁት እነዚህ ህፃናቶች ስቃያቸውን ይበላሉ። ከአምላክ ጋር የተጣላ እኔ ሰው አላስገባም። ከአምላክ ጋር የተጣላ ሰይጣች ልጅህን በዚህ ሁኔታ እዚህ ሚዲያ ላይ ቁጭ ብለህ ልጅህን አትቆጣጠራትም። ከዛ አንድ ጥቁር ይሰለቅሃል። አንተም ብቻ አይደለም። ከዛ በኋላ መጥተህ ስታለቅስ ነው የምናየው። ምክንያቱም የዚህ ሁላ ግፍ የሚሄደው ልጆች ላይ ስለሆነ
ሰልቅጦልህ ስታለቅስ ትኖራለህ። እዚህ ጋር መተህ ታለቅሳለህ። እኔ ጀግናዋ እንኳንስ ለራሴ አይደለም ለልጅ ልጆቼ ተርፋለሁ። ለአንተም ተርፌያለሁ። ሰው አድርጌሃለሁ። እስቲ ልንገርሽ እዚህ ላይ መተሽ ምንድን ነው ያልኩት? ከምትበላቀጭ አይ አንተ እንደምትበል ሚስትህ ተዘፍዝፋ የማንንም ዳይፐር እየቀየረች መጥታ ከእንደገና ደግሞ የአንተን ዳይፐር የምትቀይር ሴት አይደለችም። ጀግና ሴት ናት የኔ ልጅ። ዶተር ላይክ ማ ለምትሉት በእንግሊዝኛ ልጅ እናቷን ትመስላለች። ጀግና ናት። እዚህ ጋር ለአንተ የምንተው ሶሻል ሚዲያ የለም። እንዳንተ ያለው ሶሻል ሚዲያ መለወጥ አለበት። ይሁን እሷ ባትኖር ነገ ሌላ ይተካል። ተመልካች አይኖርህም ነገር እኔ 1200 ተመልካች አለኝ። የለም ምን ነው ቪዲዮዎች አሉ እኮ የምናየው። አንቺ ሰው እኛ እናይም ሶሻል ሚዲያ ላይ እኛ እናይም ሳምሪና ፋኒ ሆነው ልጆቻቸውን ይዘው ሲያበስሉላቸው ጥሩ ነገር ሲያደርጉ አናይም። በጣም 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 ነው የሚያሳፍረው። በጣም ነው የሚያሳዝነው። አናይም። እኛ ልጆቹ ወዛቸው አይመሰክርም። በልተው ያላደጉ ነው የሚመስሉት ወይስ በጥሩ እንክብካቤ ያደጉ ልጆች ናቸው? በጥሩ እንክብካቤ ያሳድጉ ነበር አንድ ላይ ሆነው። ይሄንን እንደ እናት ሆና ትቀና ነበር እንጂ የእሷ ላይፍ እንደዛ አልነበረም። ልጆቿን ጥላ ነው በትና ነው የወጣቸው። በትና ነው ሌላ ሀገር ሽማግሌ ጠብሳ ያገባቸው። 32 ቀበሌ ሴተኛ ሴት ናት። ወጣች ከሀገር። ምንም አንድ ነገር ፌቨር የሰራችው ልጆቼ ብላ መዝግባቸው ነበረ። ጊዜው ሲደርስ መጡ በአፕሊኬሽን። ምንም የሚከፈል ክፍያ የለም። አሁን ለምሳሌ እኔ ኢትዮጵያ ልጅ ቢኖረኝ ከመዘገብኩት እዚህ አፕሊኬሽን ፊ ብቻ ነው የምከፍለው እና የትራንስፖርት ከዛ ይመጣሉ። ምንም ሌላ ጣጣ አንጃ ግራንጃ የሌለው ነገር ነው። ልክ ትልቅ ፌቨር እንደሰራች አርጋ ነው እንዲያርጌ እንዲሆኜ እያለች ምታወር። አሁንስ ልጇ የት ናት? የልጅ ልጆቿን አደባባይ ነው የምትሳደበው፣ የልጅ ልጆቿን። ስለዚህ እንደዚህ አይነት ሰው ጋር ገብታችሁ የምታሽቃብጡ ሰዎች አዝናለሁ። ለልጆቹ አስቡ ፕሊዝ፣ ለልጆቹ አስቡላቸው። ያንተን ፔጅ ለማዘጋት ፒቲሽን፣ ያንተን ላንቃ ለማዘጋት ፒቲሽን ነው። አየህ ምን ያህል እንደተጠ አየህ ምን ያህል አስኪሳው እንደሆንክ ምን ያህል ድንክ ያ እስቲ ወንድ ኮንካውን ኢትዮጵያም እንዳትገባ ተከለከልሽ። ከዚህ በኋላ እንዳትመጣ ተባልክ። ኢትዮጵያ ሊገባ ነበር በድጋሚ ኖ ቤቢ ኖ። ተመልሰ አንተ እዛ ሀገር ከረገጥክ ራሱ ዮኒ ቬጋስ ከእንደዚህ አይነት ነገር ውስጥ አታስገባኝ ጨርሻለሁ ብሎ ነው ያለ። ለዮኒ ቬጋስ ነው ራሱ የተነገረው። ከአሁን በኋላ የምታስወጣው የምታስገባው አይደለም፣ ለራሱ ያሰጋዋል ዮኒ ቬጋስ። ምንም ኃላፊነት ይሄ ማስወጣት ማስገባት አይችልም። አትገባም። አንተማ ሾው ልትሰሪ ነበር ኢትዮጵያ ልትገቢ አይቻልም። ዶክተር ማናት ፓስተር ብርቱካን የምታስገባ ለራሱ አትገባም። ራሷ ብርቱካን አትገባም። ምክንያቱም እንዳንተው ስለለፈለፈች ማለት ስለለፈለፈች እንዳንተ ያለውን ደግሞ ሳይጠቁ ብላ በእሷ ቤት አንተን ተጠቅማ ራሷ ብርቱካን ማለት ነው አንተን ተጠቅማ ኢትዮጵያን ለመግባት ነበር። አይቻልም። ምክንያቱም ማንን ምን ብላ እንደነካች ታውቃለች። ስለዚህ ተጨማልቀሻል። አንቺን ፓስተሯን ብርቱካንን ተጠቅመሽ ከዛ አንቺን አጥመቃ ከእንደገና ደግሞ ጂጂንም አጠመቅኩ ብላ አብይን አባብላ ልትገባ ነበረ። እኛ እኮ ኤኒታይም ዌልካም እኮ ያ ኖ አይቻልም። አትገባም። እራሷም አትገባም። እንኳን አንተ ራሷ አትገባም። እሱ ደግሞ ንገራት ለኔ ጂጂ እንዳለችሽ በላት። ያ እንኳንስ አንቺ ዮኒን አጥምቅ ያለው አርፏል ብለሽ ዮኒን ልታስገቢው አይደለም አንቺ ራሱ አትገቢም። እኔን ጠይቂኝ በላት። ፓስተር ብርቱካን ራሱ አትችሉም። ሁለታችሁም ወንጀለኞች ናቸው። መግባት አትችልም። እዚሁ ተዘፍዝፈ እኔ ደግሞ ጃንዋሪ ላይ ታይኛለህ እያልኩኝ ከአብይ ጋራ ዌልካም ቱ ጂጂ ምናምን ተብሎ አሳያለሁ። ወሮ በላ ልጄን ያየህበት አይን ፍስል አንተ ከአምላክ የተጣላ እቺ ወሮ በላ ፓስተር ያ
ወሮ በላ ፓስተር ይሄንን አይቻለሁ፣ ይሄንን አይቻለሁ፣ ይሄንን አይቻለሁ፣ ይሄንን አይቻለሁ ለመግባት ብላ ሲያንቀለቅላት ለፍልፋ ንጉስ ትሆናለህ ተብሎ ተብያል። ግምጣ እንደዚህ ሆኗል፣ እንደዚህ ሆኗል። ከዛ ቀድማ ወጣችሁ ንጉሱን ሳታስፈቅድ ንጉሱን ራሱ ንጉስ ይሆናል ያለችውን ሰውዬ ሳታስፈቅጂ ሳታማክሪው አስገቢ። ሁለት ሌቦች አሁን የሳምሪና የፋኒ ልጆች ናቸው ሶሻል ሚዲያ ላይ እየተረዳል። ያሳፍራል። አዎ ህይወት ሁልጊዜም እንደዚህ አይነት ነገር አለ። ገባ? የዘራሹን ታጭጃለሽ። የዘራሹን በልጆች ላይ በሀገር ላይ በምን የሰራሹን ታጭጃለሽ። እኔ ሁልጊዜ ና ሀቅ ነው የምናገረው። እና አምጣ የኔን ቪዲዮ ብታመጣ ከሀቅ ውጭ አታመጣ። ስህተቶች ሊኖሩ ይችላሉ፣ ሀቅ ግን አለኝ። ጂጂ ዝሆን ባክሽ ታያቸው፣ ቢያንስ ልጆቹ በሰላም ይደጉበት። እየመጣሽ አንቺ ህይወትሽ ስለተበለሻሸ ፈላጊ ስለሌለሽ ዞር ብሎ የማይ ሰው ስለሌለ የሰው ትዳር አትበትኝ። ሳምሪ ትንሽዬ ቻንስ አለሽ፣ ትንሽዬ ለመስተካከል ትንሽ ቻንስ አለሽ። እችን ቻንስ ካበላሸሽ በምንም ተአምር ሰው አትሆኝም። በጣም ሳይበላሽ ከዚች ከባለጌ ራቂ። ስሙ ከቪዲዮ ኋላ እስከምናችሁ እናንተ ፊት ለፊት ሆናችሁ እናንተ ከአንተ ውጭ እሷ እንኳን ልብስ ነበራት አልነበራት እንዳለ ጃኬት እንኳን አልነበራቸው። ባለጌ ሴት ናት። እና አሁንም ሳምሪ እማትረባ ቆሻ ሴት እናቴ ብለሽ እበትም ትል ይወልዳል። ትርጉም የለው። አላሳደገችሽ፣ ጥሩ ነገር አድርጋልሽ አታቅ። በሪሌሽንሽፕም አይተናታል፣ በህይወቷ በምንም ነገር ላይ መልካም ነገር የሌላት ባለጌ እቺ ሴት ናት። እሷን ተማምነሽ እናት ብለሽ አሽቃበጠችልሽ፣ ደነሳችሁ፣ የተወሰነ ጊዜ ተቁላላችሁ። ደንዋት ምን አገኘሽ? ተበቀለችሽ፣ ባዶ አደረገችሽ። ልጁን ጥለሽለት ነይ። እንዴት ትሰሚያለሽ? ልጅሽን ጥለሽ ነይ ስትልሽ ልጅሽን ጥለሽ ነይሽ የሚልሽ ሰው እንዴት ትሰማለች? አንድ እናት እስቲ በፈለጋችሁ ትውሰዱ። ልጅሽን ጣይና እኔ ጋ ነይ። እንዴት ሰው ይሰማል? እናት ሆና ስንቶቹ አይደል እንዴ ለልጆቻቸው ብለው መከራቸውን የሚበሉት? ልጅ ለማሳደግ ብለው እኮ ገላቸውን የሚሸጡ ሴቶች አሉ። ገላቸውን ሽጠው ልጆቻቸው የሚያሳድጉ ሰዎች አሉ፣ ሴቶች አሉ። እንዳንቺ አይነት መረን ግን ልጅሽን ጥለሽለት ነይ፣ ጥለሽው ነይ። ይቸገሩ ልጆችሽ። አንቺ ሌላ ወንድ ታመጫለሽ። ማ ሊመጣ የጂጂ ልጅን ሰው ብሎ ሊያገባ ማን ነው የሚመጣ? ፋኒ የሚባለውም እካክ ማይም ስለሆነ ነው፣ ማይም ሰገጤ ስለሆነ ነው እንጂ እንደ ውሻ እየተቆጠርኩ እንዴት ነው ሰው ጋር መሆነው? እና እጅግ ታሳፍሪያለሽ። እግዚአብሔር ይፍረድብሽ። አንቺ ፍርዱ ከባድ ነው የሚሆነው። አንቺ ጌታ መሰከረኝ፣ እግዚአብሔር አንቺን ሲቀጣ ብትንትንሽን ነው የሚያወጣው። ይሄ እንዳለ ብዙ ሚስጥር ብዙ ነገር አለ። አንቺ የምትፈልጊው ልጅሽ ሽማግሌዎች እየጠበሰች ቻፓ እንድታመጣል። እውነቴን ነው። ምን ልጅሽ ሽማግሌ ትጠብሳለች፣ ቻፓ ትሰራለች፣ ይወጥሯታል እንድታመጣ ነው። ይሄ ነው ያንቺ ሀሳብ። በችሎቷ፣ በትምህርቷ፣ በእውቀቷ፣ በምንነቷ የሆነ ነገር ትድረስ የሚል ሀሳብ የለሽም። ያንቺ ሀሳብ አንቺም የሆነ ሽማግሌ ጠብሰሽ ነው እዚህ የመጣሽው። ሽማግሌ የጃጀ ቆዳ የሆነ ሽማግሌ ጠብሰሽ ነው የመጣሽው፣ አግብተሽ ነው የመጣሽው። ልጅሽም ኤግዛክትሊ እንደዛ አይነት ባህሪ ይዛ እንድመጣ ነው የምትፈልጊው። ያ ደግሞ አልሰራም። ወጣትማ አብረሽ መኖር አትችይም። አይተናል። ከወዴ ጋር የነበረውን ፍልሚያ አይተናል። ፍልሚያ አንቺ ገና ለገና አንድ ነገር ማንረሳው ሶሻል ሚዲያ ላይ ማናችንም ብንሆን
የሚቀመጥን ታሪክ አለ። ወደድ ጥሩም ተናገርን መጥፎም ተናገርን፣ ግን ሰው ይታዘባል። ልጅን የሚያህል ነገር ሌላው አይደለም። ልጅን ያውም እንደዛ የሚያምሩ ልጆች ጌታ ምስክሬ፣ ልጆቹ እንዴት አንጀቴ እንደበሉኝ። ልጅን የሚያህል ነገር ጥለሽ እኔ ጋር ተንዘላዘኝ፣ በቃ እንደዚህ እያሉ ደነሱ። በቃ በእሷ ቤት ላይክ አገኙ። ከዛ በኋላ በቃ ህይወት ሆነ። የሶሻል ሚዲያ ላይክ የትም አያደርስም። የሶሻል ሚዲያ ላይክ ማናባቱንም ህይወት አይቀይርም። ግን ልጆቹ አሳዝኑ። ፋኒም አጥፍታል። ሰው ሲነግረ አትሰማም። ስትል ነው የምትውለው። ጓገጫ አትልም። እንደ ወንድ የወንድ ይኖ ነገር የለህም። ጋ የሚል ነገር የለህም የምትል አይነት ስልባቦት ነገር ነው። ሽልጥልጥ የሚል ወንድ ነው። እንደ ወንድ ስላልሆንክ እንደ ወንድ ጓገጭ ብትሆን ተከብረ ተወደ ትኖራል። ወንድ ልጅ ወንድነቱን ማንም ሴት ትወደዋለች። በወንድነቱ የማይደራደር ወንድ የፈለገ ዱርዬ ቢሆን ሴት ታከብራለች። የሚሽለጠለጥ ማንነት ያለው ግን ሴት ልጅ ጥላ ነው የምትሄደው። ሁሉንም እሺ ነው የምትላት። አሁን ስትታይ አንተ ሁሉንም ወጥ ስራ እሺ እንዴት እሺ ወንድ ሽተት። ችግሩ አሁን የአሁኑ ጀኔሬሽን ሽንታም ነው የተፈጠረው። ሴት ላይ እንዲህ ተሽለጥልጦ የሚኖር ነው። አክብራት ሴት ልጅ። መሪው ግን አንተ ነህ። የቤት መሪ አድርጎ መጽሐፍ ቅዱስም ቁርአንም ምንም አይነት መጽሐፍ መሪው አንተ ነህ። ሊደሩ አንተ ነህ። ሊደሩ ሽንት በሽንት እየሆንክ ባል መሆን አትችልም። ሴቶችም ይዘጉሃል፣ ይቀፋቸዋል። ስለዚህ ወንድ ሁኑ አንዳንዶቻችሁ ፕሊዝ። አሁን ይሄ ሽልጥልጥ ነው። ጌታ ምስክሬ፣ ፋኒ ሽልጥልጥ ያለ ሽልጥልጥ ነው። የወንድ ጓ የሚል ባህሪ ከፋኒ አታምጣ። በሷ የሚመራ እንደሆነ ማየት ትችላላችሁ። በሷ ነው የሚመራ። በሷ የሚመራ ወንድ ነው እና መጨረሻ ላይ ታቀፍና ዘርበል ከዚህ ነው ያለችው። ስለዚህ አሁንም የምነግራችሁ ለሌሎቻችሁ ጂጂ ዝሆን ለማንም የምትሆን ሴት እንዳልሆነች አስገብታ አብራ ደንሳ ከባሏ አጣልታ አሁን በረንዳ ወረወረቻት። መጨረሻው ይሄ ነው። ከጂጂ ዝሆን ተጠግቶ ሰላም የሚያገኝ አንድ ሰው የለም። ከጂጂ የተጠጋ ወንድ ማንም ሰው ጌታ ምስክሬ የሆነ ነገር አያገኝ። አፈር ቀድሜ ነው የሚገባ። አፈር ቀድሜ ይገባል። የኢሮፕ ህግ ከባድ ነው። የኢሮፕ አይደለም ያም ከአሜሪካ ህግ ይበልጣል ብዬ የማስበው የትም ዓለም ላይ የለም። አሜሪካ ለሴት ያደላል። ምን ይላል? ሴቶች ህፃናቶች ምናምን ያደላል። ግን እንዳልኩ ምን ሚስትን መታ አልልህ፣ ሚስትን ደብድብ አልልህ። ባመንክበት ነገር ግን ምንም ዞር ብለህ ማየት የለብህ። ትክክለኛ ሆነ ከተሰማ ይወርድ ማየ ወንድ አይደለሁም ካልክ ዳይፐር አድርግና ሴቱ ስትሄድ ትሄዳለች። ምን ችግር አለ? ተከባብራ አክብራ ያንተን አባወራነት አምና ማቶን ከሆነ ነው ትዳር አይሰምርም። መቼም አይሰሩም ትዳር የትም ሀገር ላይ። ወንድነት ከተቀማ በኋላ ምንም ብታደርገው ትዳር አይቆይም። ወንድ ልጅ ወንድ ሆነ ነው የምትኖረው። የሚያስፈራ ነገር የለም። ተከባብረ ነው የምትኖረው። አክብራት ነው የምትኖረው። እሺ የምትለው ነገር አለ፣ እምቢ የምትለው ነገር አለ። አሁን እኔ ለሚስቴ እሺ ምላት አለ፣ እምቢ የምለው ነገር አለ። የስ እምቢ ካልኩ እምቢ ነው። 4 ነጥብ። ጌታ መሰከረ። እሺ ምለዋለን፣ ነው ምለዋለን። ምንም ችግር የለውም። ምንም ችግር የለውም። ይሄ ወንድነትን ያሳያል። ለምን? ያንተ ሊደርነት ያንተ መሪነትን ያሳያል። እምቢ የምትልበት ምክንያት አለ፣ እሺ የምትልበት ምክንያት አለ።
እንደዚህ አይነት ወንድ ካልሆንክ ለትዳር አትመችም። ይጫወቱባል ቀን ሙሉና አሁንም የተፈጠረው ይሄ ነገር ነው። ጂጂ ዝሆን ልጆችሽን ጥለሽ ነይ ስትላት እሺ አለቻት። መጣች፣ አብረው ደነሱ፣ አብረው ተቅሏሉ። ቲክታክ ላይ ልታያሉ፣ መተቃቀፍ መተዛዘል ጀመሩ። ከዛ ወስዳ ለጠለጠች ከነ ልጆቹ። እንደዚህ አይነት መረን ሴቶች ኢትዮጵያዊ ሆናቸው ማየቴ ያሳዝነኛል። እዚህ ጋር አትውለዱ አለች። ይሄ ልጆች ገንዘብ ባይኖረው ድሮ ነበር የምትባሉት፣ በተለይ በእርሱ በኩል ማለት ነው። ምክንያቱም አላማት የእርሱና የእርሱ አላማት ምንድነው? ሶስተኛ ቤት መስራት፣ ሄደሽ ታመጫለሽ፣ ትሮጫለሽ፣ ብር ትሰሪያለሽ፣ ሄደሽ ከራስሽም ደሞዝ ከሚሰጥሽም ከትምህርት ቤት ደሞዝ ጠቅለለሽ ታመጫለሽ። ከዛስ ጭራሽ ይህንን የሚያክል ቤት ክራይ፣ ይህንን የሚያክል ቤት ክራይ ራሱ ምን ለቪዲዮ ዩቱብ ሊሰራ ታዲያ ምን ችግር አለው? ዩቲዩብ ለመስራት ተለቅ ያለ ቤት አድርጎ ቢሰራ ወዝ ፕራው ችግር የለውም። ልጆቹን ግን ስትረግጫቸው ነው ያልሽው። የልጅ ልጆችሽን ትሰድቢያለሽ። እኔ ሰው ግን ጤነኛ ነው? የልጅ ልጆቿን ለምን? የእሷ ላይፍ ተበላሽቷል። የሚፈልጋት አበሻ የለም። አንቺን የሚጠብስ ወንድ ካለ እኔ እሞታለሁ። እከክ ነኝ። የልጅ ልጅ ትሰድባለች። አንቺ ተገጣጣሚ በምንሽም ማታምሪ የልጅ ልጅ ይሰደባል። ምን አርጉ? የልጅ ልጆች ምን የሚያውቁት ታሪክ አለ? የሚሆነውን ምን ያውቃሉ እነዛ ህፃናቶች? ልጆችሽን ሰድበሽ ለሰዳቢ ሰጠሽ። እሺ አሁን የልጅ ልጅ ላይ ገባሽ እንዴ? ቃል በቃል እኮ ያለሽ ትሸች ሆዴ ቃል በቃል ተረተሸ የቀረበች ሰውላ ትሸች ያለ ምን ፍለጋ ነው እነዚህ ህፃናቶች ጋር የመጣሽው? ያ በጭባጫ ፈሪ ስለሆነ አይናገርሽም። ይሄ ማን ነው የሚባለው? ፋኒ የሚባል ስንዝሮ፣ ይሄ ቅጥንጥን ያለ እካክ፣ እሱ ደፍሮ አይናገርሽም። ምክንያቱ በአንድ ጥፊ ትዘረግፊዋለሽ። በጭባጫ ነው። እንደዚህ አይነት እካክ ወንድ ወይ ብረት ሰርቶ ትንሽ ወፈር አይል ምን አይል ይደነግጣል። እኔ ግን በቃ ዝምታዬን ሰብሬ ያለው ታሰቃየኛለች፣ በመሀላችን እየገባች እንደዚህ እንድንጣላ ታደርገናለች ይላል መጥቶ እዚህ ልጋጋ ጋርቤመ እና እስከ ዛሬ ችያት ነው የኖርኩት። እኔ መልስ ሰጥቼ አላውቅም። ገልብጬ ነው የምመጣው። መልስ ሰጥቼ አላውቅም። ህይወቷን እንድትጠበር ማረጋት እኔ እንኳን መልስ መስጠት አይደለም በጭባጫ ትንበጫበጫለ። በቃ ልናገራትም እሷ ናት እንደዚህ እየመጣች ምንድን ነው እንደዚህ የምትሽለጠለጠው? ከዚህ በላይ ምን ልትሆን ነው? ከዚህ በላይ ምን ልታደርግ ነው? ከዚህ በላይ ምን ሊፈጠር ይችላል? ከሚስት አጣላች፣ ልጆች ጋር እንድትሰቃ ያደረገች፣ ጉድን አደባባይ አውጥታ ሰደበች። ምን ሊመጣ ነው? ህጉ ለሴት ነው ይላል እንዴ? ህግ ላይ ህግ ነው። እንደዚህ የሚባል የለም። አበሻ መሀይም ስለሆነ ህጉን አያውቅም። አብዛኛው ወንድ አሜሪካውን ህጉን አያውቅም። አብዛኛው አያውቅም። ህጉ ለሱ እንደሚሰራ አያውቅም። ህጉ አንተ አጣጥፋ እንጂ ህጉ ለአንተ ይሰራል። ባጠፋው ሰው ላይ መልስ መስጠት ጥፋት አይደለም። አንድ ሰው አጥፍቶ መልስ መስጠት በየትኛውም ዓለም ሄድ ምንም ችግር የለውም። ምንም በየትኛው ይኸው እዚህ ጋር እንደዚህ ብላለች፣ ይኸው ማስረጃው በዚህ እኔ ምላሽ ሰጥቻለሁ አልክ። ማን አባቱ ሊነካ? ለተነገረ ነገር ለተዋሸብ ነገር መልስ አትስጥ የሚል ህግ አለ ጀርመን። ዱቄታ ሙላ አታውቁትም። የትም ሀገር ላይ የለም፣ የትም ዓለም ላይ የለም። አልነካትም፣ አትደበድባትም፣ ሴት ልጅ አትመታም። ህጉ የሚለው ሴት ልጅ አትመታም። ማጨለል ግን እችላለሁ። ሴት ልጅን ቁጭ አድርጌ እብድ እንድትሆን ማድረግ ይችላል። በተናገረች ነገር
ዘርግፌ ማጨለል እችላለሁ። ይሄ ህጉ ነው በተናገረ ነገር ላይ። ስለዚህ ይሄ በጭፋጫ ግን እኔ ይላል ይመጣና ኧረ ወንድ ሽተት። እኔ በጣም ነው ያዘንኩ። በተለይ ምን አረጉ እነዛ ህጻናቶች የልጅ ልጆችሽ ትላንትና ለነሱ ነው የምኖረው ከዚህ በኋላ ሌላ አልፈልግም ስትይ ቆይተሽ ዛሬ የልጅ ልጆችሽን ትሰድቢያለሽ። ዝሆን የሌላውን በሙሉ ህይወት ለመበጥበጥ የተነሳሽ ነሽ። ግን የመጥረቢያ ልጅ መዘለፊያ መሆኑን አይቻለሁ። የመጥረቢያ ልጅ መዘለፊያ። እግዚአብሔር ምስክሬ፣ አንድ ነገር ያየሁት ይሄንን ነው። እኔ ቤታችሁ ትዳሯን ምኑን የማያከብር ቤት ውስጥ ከገባችሁ የእናንተም መጨረሻ ያለ ቱና ከአንቺ ጋር የተኛው ሰው ነው ስም ያወጣልሽ። ቱና አንቺ የልጅ የምትሰድቢ ሴት ነሽ። የልጅ ባለጌ የልጅ ነው። እና ልነግርሽ ነው ማን አባቱም እንደ አንቺ አይነቱን እካክ በሚያሳዝን ሁኔታ የልጅ ጋር ቂም ተወጣሽባት። ሳምራዊትን ቂም ተወጣሽባት። ያሳዝናል። ሰው እናት በልጁ ይቀናል። እናት ለልጁ ጥሩ ነገር ያስባል። እናት ለልጁ መልካም ነገር ያስባል። እናት ለልጁ የማትቆፍረው ድንጋይ የለም ልጇን ለማሳደግ። እንደሱ አይነት ባለጌ ሴት ግን እንዳያችሁ አደባባይ በውርደት ብቻ የምትታወቅ ሁሉ ነገሯ ውርደት። አንድ ነገር የእሷ ሰክሰስ ያመጣ አንድ ነገር ንገሩኝ። አንድ ነገር ትዝና ከኦሮሞም አባረሯት። ይጭጭ ብለው ዛሬ አይደለም በፊት የኦሮሞ ዘፋኝ ጀርመን መጥቶ ኮንሰርት አንፈልግሽም ሂጂ ከዚህ ነው ያሏት። ኦሮሞ እንደዛ አይነት ባለጌ አይፈልግም። በኦሮሞ ልትደበቅ ትፈልጋለች። በሆነ ነገር ልትደበቅ ትፈልጋለች። የሴቶች ደግሞ እንደገና የሆነ ነገር ፌሚኒስት መሆን ያምናታል። ምን ይላታል? ማን ፈልጎሽ? መጀመሪያ ማን ፈልጎሽ? ሆዴም ለጥቅም ነበር ሲያይ ምንም የለሽም ወጣ። ይህም ሰባራ ቆንቋና እካክ አይደለም። ዝም ብሎ በሴት የሚነዳ አይነት ነገር ነው ልጁ። ገባ? ክብሩን አሳልፎ የሰጠ ወንድ ነው። እንደዛ አይነት ወንድ አይከበርም። ተግባባ? የትም ቦታ አይከበርም። እንደዛ አይነት ሽልጥልጥ ወንድ አይከበርም። ሴት ልጅ እንደፈለገች እየተጫወተችበት ትኖራለች እንደፈለገች። እንደዛ አይነት ወንዶች አሉ እና በጣም ይቀፋል። በጣም 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 ያሳዝናል። በጣም ነው የሚያሳፍረው። ተግባባ? ስለዚህ አሁን የምለው ፋኒ ወንድ ሽተት በመጀመሪያ እውነቴን ነው የምልህ። እነዚህ ሴቶች የሚጫወቱብህ እንደ ወንድ ስላላዩ ነው። እንደ ወንድ ቢያዩ ስታወር ትላለህ በቃ። አዎ ጂጂ ብታገኝ በጠረባ ጥላ ትቀጠቅጣለች። ማስኩላር የወንድ ማስኩላር አይደለም። እንዲህ በጠረባ ጥላ ረቅጣ ነው የምትልክ ከዝሆኗ ጋር ብትገናኝ። የወንድነት ግሬስ የለም። እውነቱን ነው የምነግርህ። ስደነት ስራሱ አገጭን ብለህ ደስ ይለኛል። ጌታ አይታችሁታል ሲደንስ በጥፊ ብለህ ባናቱ መትከል ነው። ደም የናቁ ለዛ ነው። እንደ ወንድ ማያዩ ለዛ ነው። አሁን ሶሻል ሚዲያ ላይ ትሬንድ ይዘህ መጥተሃል። እንዲታዘንልህ የልጆች አባት ነው እንድትባል በዚህ ወጥቶ በዚህ ገብቶ የሆነ ፀጉር እየሰራሽ ምናምን ዋቴ ታደርጋለህ። ለእኛ አይደለም የልጅ አባት ምርጥ አባት ነው ለመባል ማሳየት ያለብን ለራስህ ነው። አባትነቱ ኖት ፎር ኦስ ለእኔ አይደለም። የእኔ አባትነት ለእናንተ አይደለም፣ ለልጆቼ ነው። እዚህ አምጥቼ ሽሙንሙን ስላረኩ አይደለም አባትነቴ። አንተ አሁን መሸቀል ነው የፈለግከው። ምን ማድረግ? ልጆቹን ፀጉር ትሰራለህ፣ ኩክ ላረጋላቸው ነው እንዲህ ላረግላቸው ነው እያልኩ አትቁላላ ዜማ